ዶክተር በረከት ገብሩ እባላለሁ። የድል ጮራ ሜዲካል ዳይሬክተር ነኝ ድሬዳዋ። ያው ድል ጮራ ሆስፒታል እንግዲህ ከመሰራረቱ ጀምሮ በ1952 ነው። ያው አንጋፋ ሆስፒታል ነው። ምንድነው እሱ ለዚህ ሽልማት ያበቃን? አንደኛ ያው የስታፉ ዴዲኬሽን፣ ስታፉ በጣም ለኳሊቲ ያለውን ተነሳሽነት በጣም እያደገ ከቀን ቀን እያደገና ኢንፍራስትራክቸራሊም ደግሞ መስተዳደሩ በጤና ቢሮ በኩል ያው ድጋፋዊ ጉብኝትም እያደረገ ማስተካከል ያለብንን እያስተካከለን በዛ ላይ ደግሞ አዳዲስ የሕክምና ዘርፎችን እየከፈትን ያው ለዚህ ውጤት በቅተናል ማለት ነው። ዋናውን የአንበሳ ድርሻ ደግሞ የምትይዘው ያው የሆስፒታላችን ኃላፊ ወይዘሮ ሙና ትባላለች። እሷ ትልቁን የአንበሳውን ድርሻ ትይዛለች። ለቀጣዩ ዙር እንደ ሆስፒታል ያቀድናቸው ብዙ ፕላኖች አሉ። አንደኛው አሁን ያለንበት የጀነራል ሆስፒታል ነው። በጀነራል ሆስፒታል የተወዳደር ነው። ለሚቀጥለው ኮምፕሬሄንሲቭ ሆነ አምስተኛው ዙርም ያው አጠቃላይ ኮምፕሬሄንሲቭ የሆነ ክራውን የሚል ስያሜ ነው የተሰጠውና በአጠቃላይ ይሄኛውን ሽልማት ማግኘታችን ደግሞ ለሚቀጥለው ትልቅ ተፎካካሪ እንደምንሆን እርግጠኝነትን ሰጥቶናል ማለት ነው። የኢትዮጵያን ሆስፒታል አሊያንስ ፎር ኳሊቲ የሚባለው ከተደራሽነት አልፎ ጥራትን ማረጋገጥ ስለሆነ በጣም ለሆስፒታሎች እንደ አከርካሪ አጥንት ነው የሚሆነውና ምንድነው እሱ ሁሉንም ነገር ሰፖርት አድርጎ ነው ከጽዱ ኢኒሼቲቭም ከተባለ ከስታፍም ጋር ከኢንፍራስትራክቸር ጋር ከተለያዩ ነገሮች አንጻር ኮምፖዚሽኑ ጥሩ ስለሆነ እነዛ ላይ የሚገኙትን ቼክሊስቶች መርሆች መተግበር ዞሮ ዞሮ ለህብረተሰባችን ፍትሃዊና ጥራት ያለው የሕክምና አገልግሎት እንድንሰጥ ይረዳናልና ሁሉም ሆስፒታሎች በዚህ ቻናል ውስጥ ገብተው እንዲቀጥሉ ያው መልእክቴን አስተላልፋለሁ። ዶክተር አብዱላህ ይባላል። የጂጂጋ ዩኒቨርሲቲ ሼክ ሐሰን የወሬ ሪፈራል ሆስፒታል ቺፍ ኤግዚኪዩቲቭ ዳይሬክተር ነኝ። እንግዲህ ዛሬ የተሰጠኝ ሽልማት በጣም ደስ ብሎናል። ቀጣይ ደግሞ የፊፍዝ ሳይክል በደንብ ሞራል የሚሰጥና ኢንካሬጅ የሚደረግ ነገር ነው። እንግዲህ ይህን ምንም ጠየቀ የለም። ዛሬ የተሰጠኝ ሞራል የሆስፒታል ስታፉም ለእኛም የተሰጠኝ ሞራል የበለጠ እንድንሰራ የሚያደርግ ነገር ነው፣ ሽልማት ነው። ስሜ ዶክተር ጋዲሳ ደጀኔ ይባላል። የውስጥ ደዌ ስፔሻሊስት ሕክምና የአሰላ ቲችንግ ሪፈራል ሆስፒታል ዋና ስራ አስፈጻሚ ነኝ በአርሲ ዩኒቨርሲቲ። እንግዲህ ይሄ ሽልማት ለእኛ ትልቅ ነገር ነው። በእርግጥ ሁሉም ሰው አንደኛ መሆን ይፈልጋል። አንደኛ ብናጣም ሁለተኛ በመውጣታችን አልከፋንም። ሆስፒታል ላይ በጥራት ሕክምና መስጠት በጣም አስፈላጊ ነገር ነው። ታካሚዎቻችን ጥራት ያለው ሕክምና ማግኘት አለባቸው። ከዛ አንጻር አሰላ ሆስፒታል ላለፉት 4 ዓመታት ትልልቅ ስራዎችን ሲሰራ ነበረ። በተለይ አንዱ በአንድ ዓመት ውስጥ ቶታሊ የሕክምና መረጃ አያያዝን አውቶሜት በማድረግ ኤሌክትሮኒክ ሜዲካል ሪከርድ ተደርጎ ከወረቀት ነፃ ሰርቲፊኬት የተወሰነ መሆኑ ነው በዚህ ኢኒሼቲቭ ማለት ነው። ሌሎችም ይሄ ከሴፍቲ ጋር ከኒዮናታል ሞርታሊቲ መቀነስ ጋራ ከአይሲዩ ኬር ከሰርጀሪ ከብዙ ነገር አንጻር ብዙ ስራዎችን ስንሰራ ቆየን። እንግዲህ ፈጣሪ ይመስገን ይሄን ሪኮግኒሽን ወስደናል። ይሄ የመጀመሪያችን ነው። ከዛ በኋላ ደግሞ ብዙ እንሰራለን ብለን እናስባለን። አሁን ደግሞ አዲሱ ክራውን የሚባለው ሳይክል ኦልሬዲ ኢኒሼቲቭን ወስደናል። አሳይመንት ነው ይሄ፣ ትልቅ ኃላፊነት ነው። ስለዚህ እሱን ደግሞ ገብተን ከበፊቱ ጋር በእርግጥ ይደጋገፋል። ሞር ደግሞ ለተሻለ ነገር ለመስራት ትልቅ ኃላፊነት መውሰዳችን ነው ማለት ነው። ይሄ እንግዲህ እንደምታውቁት ከ420 በላይ ሆስፒታል አለ። ከዛው 70 ቤስት ብሎ ለሚኒስትሪ ታጭቶ ከዛው 30 ነው ዛሬ የተሸለሙት። በጣም ፖዚቲቭ ኮምፒቲሽን ነው የሚፈጥረው። ምክንያቱም እያንዳንዱ ስታንዳርዱን ካየሹ ብዙ ነገርን የያዘ ነው። እዛ እያንዳንዷ ነገርን ለማሟላት ብዙ ኢንፍራስትራክቸር ይፈልጋል፣ ኢኖቬሽኖችን ይፈልጋል፣ ገቢ አያያዝ፣ ገቢ ማመንጨትን ይጠይቃል። ኳሊቲ ኢምፕሩቭመንቶችን መቅረጽና ለታካሚ የተሻለ ሕክምና እንዲመጣ አድርጓል። ከዚህ የተነሳኛ ብዙ ፕሮጀክቶችን ቀርጸናል። አንዱ ለምሳሌ በኢንሹራንስ ከምናክመው ኢንሹራንስ ታካሚዎቻችን በኢንሹራንስ ከታከሙ በኋላ
ተመልሶ ከኢንሹራንስ የሚመጣልን ገቢ ዝቅተኛ ነበረ። ያንን የምናገኘውን ነገር መልሰን የምናመጣውን ገቢ ለመጨመር ኳሊቲ ኢምፕሩቭመንት የሚባል ፕሮጀክት ቀርጸን አሁን 100% ባይሆንም የምታገኘው ኢንሹራንስ ማለት ዱቤ ታክሚያለሽ ከዛ መልሰሽ የምታገኙ ማለት ነው። ያ ደግሞ የሚሆነው መረጃሽን በደንብ ስትይዝ ነው። ጤና መረጃ የያዝ የሚባለው አንዱ ይሄ ነው። ወረቀት ሊጠፋ ይችላል አንዳንድ ነገርና ያን አውቶሜት ካደረግን በኋላ ማግኘት ያለብንን ከኢንሹራንስ የምናገኘው አሁን ሲግኒፊካንትሊ ጨምሯል። ያንን የምናገኘው ደግሞ መልሰን መድኃኒት እንገዛበታለን፣ መሳሪያ ምናምን ሕክምና መሳሪያ ይገዛበታል። የተሻለ ኬር ያመጣል ማለት ነው እና ሁሉም ሆስፒታሎች እንደ ኦሮሚያ ብዙ ሆስፒታሎች ነበር። ለፋይናልም አይ ቲንክ 20 አካባቢ ነበር የታጨ ነው። ያም ብዙ 1-3 ጊዜ ተገምግመን ነው። ስለዚህ እዚህ ዛሬ ራሱ ያልተሸለሙት ብዙ ነገር ተሰርቶ ብዙ ነገር ተሻሽሎ እንደሆነ ተስፋ አደርጋለሁ ማለት ነው። ስለዚህ ሂያክ ፎርድ ሳይክል ኢቢሲ ኤቪደንስ ቤዝድ ኬር የሚባለው ትልቅ ነገር ሰርቷል ብዬ ይወስዳለሁ ለጤና ተቋማት በአጠቃላይ።